ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የህዳር 26 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን በርካታ የመድኃኒትና የክትባት የጎንዮሽ ጉዳት ሪፖርቶች እንደደረሱት ባለስልጣኑ አስታወቀም። ከመድኃኒቶቹ ጋር ተያይዞ የወጡ አነጋጋሪ ጉዳዮችን የምናደርሳችሁ ይሆናል። በኢትዮ ቴሌኮም ቁጥር የተመዘገቡ የሳፋሪኮም ኤምፔሳ ደንበኞች ላይ እገዳ መጣሉ አነጋጋሪ ሆኗል። የምናደርሳችሁ መረጃችን ነው። በአሜሪካ ስደተኞች መታሰር መጀመራቸውን ተከትሎ ኢትዮጵያውያን ከባድ ስጋት ውስጥ መግባታቸው ተሰምቷል። በሌላ በኩል አሜሪካ የጀመረችውን የአመልካቾች የማህበራዊ ሚዲያ ፍተሻ አስፋፍታለች ተብሏል። በዝርዝር የምናጋራችሁ ይሆናል። በሚሊዮኖች የሚቆጠር ፓስፖርቶችን የማምረት አቅም ያለው ግዙፍ ፋብሪካን የተመለከተ አዲስ መረጃ ወጥቷል። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። አላስፈላጊ የዋጋ ጭማሪ ያደረጉ ከ106 ሺህ በላይ ነጋዴዎች የተወሰደባቸውን እርምጃ የተመለከተውን መረጃ ይዘናል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ይፋ ሆነ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ አልምቶ የሰጠው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተገኙበት በዛሬው ዕለት በይፋ ተመርቋል። ስርዓቱ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሚሰጣቸውን ሁሉንም አይነት አገልግሎቶች በበይነ መረብ እንዲሁም በሞባይል መተግበሪያ አማካኝነት ማግኘት የሚያስችል ሲሆን ይህም ተገልጋዮች ባሉበት ሆነው ጉዳያቸውን በቀላል ማስፈጸም እንዲችሉ የሚያግዝ ነው ተብሏል። በዛሬው ዕለት ለምርቃት የበቃው ይህ ሲስተም ስርዓት ብቻ ሳይሆን ብሔራዊ ሀብት ነው ሲሉ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር ወርቁ ጋቸና ተናግረዋል። አያይዘውም ስርዓቱ ኢንስቲትዩቱ ሀገርን ከቴክኖሎጂ ተጠቃሚ ለማድረግ ከሚሰራቸው ስራዎች አንዱ መሆኑን ገልጸው ይህ ስርዓት እውን እንዲሆን ደግሞ አስተዋጽኦ ላበረከቱ አካላት በሙሉ ምስጋናቸውን አቅርበዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው ይህ ስርዓት ኢንስቲትዩቱ የደረሰበትን አቅም ያሳየ ነው ያሉም ሲሆን ስርዓቱ ኤጀንሲውን ይበልጥ ተደራሽ፣ ውጤታማ እንዲሁም ከብልሹ አሰራር የጸዳ ለማድረግ አስቻይ ነውም ብለዋል። በተጨማሪም ቴክኖሎጂውን ወደ ስራ ለማስገባት የሚያስችሉ ቅድመ ዝግጅቶች መጠናቀቃቸውንና በቅርቡም በተመረጡ የአዲስ አበባ ከተማ አስተዳደር 50 ወረዳዎች አገልግሎት መስጠት እንደሚጀመር በመድረኩ ተገልጿል።
ከ3000 በላይ የመድኃኒትና የክትባት የጎንዮሽ ጉዳት ሪፖርቶች እንደደረሱት ባለስልጣኑ አስታወቀ። በሩብ ዓመቱ 3319 የመድኃኒትና የክትባት የጎንዮሽ ጉዳት ሪፖርቶች ደርሰውኛል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ በ2018 ሩብ ዓመት 723 የመድኃኒት የጎንዮሽ ጉዳት ሪፖርቶችን እንዲሁም 2596 የክትባት የጎንዮሽ ጉዳት ሪፖርቶችን በድምሩ ደግሞ 3319 ሪፖርቶች እንደሰበሰበ የገለጸ ሲሆን 15 አስከፊ የመድኃኒት ወይንም የክትባት የጎንዮሽ ክስተት ሪፖርቶችን የማጣራት ስራ ሰርቻለሁም ብሏል። በተጨማሪም 257 አዳዲስ የሕክምና መሳሪያዎች ሰነድ በመገምገም የገበያ ፈቃድ እንደሰጠ የገለጸም ሲሆን ለ13 የሕክምና መሳሪያ አስመጭና አከፋፋዮች ደግሞ የቅድመ ፈቃድ ኢንስፔክሽን አድርጎ የብቃት ማረጋገጫ እንደተሰጠም አስታውቋል። የሕክምና ሙከራ እንዲካሄድ የተፈቀደላቸው ተቋማት ላይ ደግሞ መልካም የሕክምና ሙከራ ቁጥጥር መስራት ታቅዶ 75 በመቶ የሕክምና ሙከራ ቁጥጥር ተሰርቷል ሲል በሪፖርቱ የጠቆመው ባለስልጣኑ በአጠቃላይ ባለፉት 3 ወራት 313 መድኃኒቶችን የገበያ ፍቃድ መስጠቱንም ጠቅሷል። ለቁጥጥር አሰራር ግብዓት ሊሆኑ የሚችሉ 1178 ጥቆማዎች፣ መረጃዎችና አስተያየቶች ከህብረተሰቡ ተቀብያለው ያለም ሲሆን ባለስልጣን መስሪያ ቤቱ ተቀብያለው ያላቸውን የመድኃኒት የክትባት የጎንዮሽ ጉዳቶችና ሌሎች ጥቆማዎች ላይም የተወሰዱ እርምጃዎችን በሪፖርቱ አልጠቀሰም። በመዲናዋ 25 የትራፊክ ፍሰት ችግር ያለባቸው መንገዶች ተለይተው እየተሰሩ ስለመሆኑ ተገለጸ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በከተማዋ የትራፊክ ፍሰት ችግር ባለባቸው 25 መንገዶች፣ አደባባዮች፣ ተርሚናሎችና ማጋጠሚያዎች ላይ በትኩረት እየሰራ መሆኑን አስታውቋል። በከተማዋ በተለይም በስራ መግቢያና መውጫ ሰዓት የትራፊክ መጨናነቅ በሚታይባቸው ቦታዎች ላይ ፍሰትን መሰረት ያደረገ ስምሪት በመስጠት ጠንከር ያለ የማስተባበር ስራ እየተከናወነ መሆኑን በባለስልጣን መስሪያ ቤቱ የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው ኢቲሳ ተናግረዋል። በዚህም የትራፊክ ፍሰት ችግር አለባቸው ተብለው ከተለዩ አካባቢዎች መካከል ደግሞ በለሚ ኩራ ክፍለ ከተማ በተለምዶ 72 ሲኤምሲ መሪ ሳይትና አያት መሪ፣ በአቃቂ ቃሊቲ ቶታል ማደያ እስከ አደባባይና ከማሰልጠኛ አቦ መብራት እንደሚገኙበት ተገልጿል። በተጨማሪም በየካ ክፍለ ከተማ ከላምበረት እስከ ዲያስፖራ አደባባይና ከጉርድ ሾላ እስከ መገናኛ ተርሚናል፣ በኮልፌ ክፍለ ከተማ ከዘነበ ወርቅ እስከ ቶታልና ከካራ እስከ አየር ጤና፣ በቦሌ ክፍለ ከተማ ደግሞ ከቦሌ ሚካኤል እስከ ጊዮርጊስ መብራት እንዲሁም ከኤድና ሞል አውራሪስ ጎላጎል 22 እና በሌሎችም አካባቢዎች የትራፊክ ፍሰቱን የማስተካከል ስራ ተጠናክሮ ይቀጥላል ተብሏል። በቀጣይ ደግሞ በጥናት ላይ በተመሰረተ የከተማዋን የትራፊክ እንቅስቃሴ ፍሰት ማስተካከል የሚያስችሉ የምህንድስና ማሻሻያ ስራዎች ተግባራዊ እንደሚደረጉም ዳይሬክተሩ ተናግረዋል። በኢትዮ ቴሌኮም ቁጥር የተመዘገቡ የሳፋሪኮም ኤምፔሳ ደንበኞች ላይ እገዳ መጣሉ ተገለጸ። በኢትዮ ቴሌኮም ቁጥራቸው የተመዘገቡ ደንበኞች መተግበሪያ ውስጥ እንዳይገቡና ገንዘባቸውን እንዳያንቀሳቅሱ እገዳ ተጥሎባቸዋል ሲል የሳፋሪኮሙ ኤምፔሳ ኢትዮጵያ አስታውቋል። በ09 ቁጥራቸው የተመዘገቡ ደንበኞች ወደ መተግበሪያው መግባትና ገንዘባቸውን ማንቀሳቀስ አይችሉም ያለው ኤምፔሳ ኢትዮጵያ እነዚህ ዜጎች እገዳ እንደተጣለባቸው ገልጿል። ኤምፔሳ ኢትዮጵያ ኤምፔሳ ለሁሉም የተሰኘ በማንኛውም ሲም ካርድ የሚሰራ የሞባይል የክፍያ ስርዓት ወደ ገበያው ማስገባቱን ከቀናት በፊት አስታውቆ እንደነበር አይዘነጋም። ሆኖም ዛሬ ባወጣው መግለጫ ደግሞ መተግበሪያውን ለመጠቀም በ09 ቁጥራቸው በራሳቸው ፍቃድ የተመዘገቡ ደንበኞች አገልግሎቱን በኢትዮ ቴሌኮም ዳታ ተጠቅመው እንዳያገኙ፣ ወደ መተግበሪያው እንዳይገቡና ገንዘባቸውን ማንቀሳቀስ እንዳይችሉ እገዳ እንደተጣለ
እንደሚገባቸው አስታውቋል። ኤምፔሳ ኢትዮጵያ አገልግሎቱን ለማስጀመር ከኢትዮጵያ ብሔራዊ ባንክ የክፍያ ማስፈጸሚያ ሰነድ አውጪ ፍቃድ እንደተሰጠውና ከኢንፎርሜሽን መረብ ደህንነት አስተዳደር ተገቢውን ፍቃድ ማግኘቱንም አንስቷል። ኤምፔሳ ኢትዮጵያ ጉዳዩን የሚመለከታቸው ተቆጣጣሪ አካላት እንዲያውቁትና ችግሩን በአስቸኳይ ለመፍታት እንዲቻል እየሰራ እንደሚገኝም በመግለጫው ላይ አንስቷል። ኤምፔሳ ለሁሉም የተሰኘው መተግበሪያም በልዩ ሁኔታ ደንበኞች የሳፋሪኮም ሲም ካርድ ባይኖራቸው እንኳን አሁን በሚጠቀሙበት ስልክ ቁጥራቸው አገልግሎቱን መጠቀም የሚያስችላቸው እንደሆነ መግለጹ ይታወሳል። በሌላ በኩል የደቡብ አፍሪካ ትልቁ የሞባይል ቴሌኮሙኒኬሽን አቅራቢ ቮዳኮም የምስራቅ አፍሪካ ግዙፉን የቴሌኮሙኒኬሽን አቅራቢ ኩባንያ የኬንያውን ሳፋሪኮም ለመቆጣጠር ከሚያስችለው ስምምነት መድረሱን አስታውቋል። ኩባንያው ትላንት ሐሙስ ባወጣው መግለጫ ሳፋሪኮምን የብልጫ ባለድርሻ የሚያደርገውን የ2.1 ቢሊዮን ዶላር ውል መግባቱን የገለጸም ሲሆን ስምምነቱን ተከትሎ ቮዳኮም በአህጉሪቱ እያደረገ ያለውን አሻራ ሲያስፋፋለትና የኬንያ መንግስት የገጠመውን የገንዘብ እጥረት ለመቅረፍ የመንግስትን ድርሻ ለመሸጥ መወሰኑ ደግሞ ጥሩ አጋጣሚ ፈጥሮለታል ተብሏል። በሚሊዮን የሚቆጠሩ ፓስፖርቶችን የማምረት አቅም ያለው ፋብሪካ ወደ መጠናቀቅ መቃረቡ ተነገረ። በቦሌ ለሚ 2 የኢንዱስትሪ ፓርክ እየተሰራ ያለውና 12000 ስኩዌር ኪሎ ሜትር ላይ ያረፈው የፓስፖርትና የመታወቂያ ማምረቻ ፋብሪካ ወደ መጠናቀቁ መቃረቡ ተገልጿል። ማምረቻው የኢትዮጵያ ኢንቨስትመንት ሆልዲንግስ በባለድርሻነት የተሳተፈበት ሲሆን በፈረንጆቹ 2026 መጀመሪያ ይጠናቀቃል ተብሏል። ፋብሪካው ሙሉ በሙሉ ወደ ስራ ሲገባም ደግሞ በአመት 5.6 ሚሊዮን ፓስፖርትና 28 ሚሊዮን የመታወቂያ እንዲሁም የባንክ ካርዶችን የማምረት አቅም የሚኖረው ሲሆን ለ200 ሰዎች ደግሞ የስራ ዕድል እንደሚፈጥርም ተገልጿል። በተጨማሪም በዘመናዊ ቴክኖሎጂዎች ማምረቱ ደግሞ የሚኖረውን የመታወቂያ ማጭበርበር ይቀንሳል ተብሎ እንደሚጠበቅም አዲስ ፎርቹን ዘግቧል። ከዚህ በፊት የፓስፖርት ህትመት በውጭ ሀገራት መከናወኑ የኢትዮጵያ ፓስፖርት በማይገባቸው ሰዎች እጅ እንዲገኝ ምክንያት መሆኑ እንደዚሁም የውጭ ምንዛሬ እንደሚያሳጣና ተገልጋዮችን እንደሚያጉላላ በተደጋጋሚ መነገሩ ሲታወስ በሀገር ውስጥ መምረት መጀመሩ ከደህንነት በተጨማሪ አገልግሎትን በጊዜ ለመስጠት ያስችላልም ተብሏል። አላስፈላጊ የዋጋ ጭማሪ ያደረጉ ከ106,000 በላይ ነጋዴዎች ላይ እርምጃ እንደተወሰደባቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በበጀት ዓመቱ ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106,000 በላይ ነጋዴዎች ላይ እርምጃ መውሰዱን አስታውቋል። ይህን የገለጹት ደግሞ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ሲሆኑ የሚኒስትሩ የሩብ ዓመት አፈጻጸም ግምገማ ተጠሪ ተቋማቱ በተገኙበት ተካሂዷል። በዚህ ወቅትም ንግግር ያደረጉት ዶክተር ካሳሁን ባለፉት 4 ወራት በሁሉም ዘርፍ በተከናወኑ ስራዎች ተጨባጭ ውጤት ተመዝግቧል ያሉም ሲሆን ከወጪ ንግድ 3.37 ቢሊዮን ዶላር መገኘቱን ገልጸዋል። ሚኒስትሩ አክለውም የንግድ ተቋማት ላይ የኢንስፔክሽን ስራ መከናወኑን ጠቁመው ከነዚህ ውስጥ 59 የንግድ ድርጅቶች ላይ እርምጃ ተወስዷልም ብለዋል። በተጨማሪም ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ ከ106,000 በላይ ነጋዴዎች ላይ እርምጃ መወሰዱን ተናግረዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን ስንሸጋገር አሜሪካ የጀመረችውን የአመልካቾች የማህበራዊ ሚዲያ ፍተሻ ልታሰፋ መሆኑ ተሰማም። አሜሪካ ከዚህ ቀደም ለተማሪዎች ቪዛ ለመስጠት የጀመረችውን የአመልካቾች የማህበራዊ ሚዲያ ፍተሻ ወደ H1B ቪዛ ልታሰፋ እንደሆነ ተገልጿል። በዚህም የትላልቅ ክህሎትና ሙያ ባለቤቶች ወደ አሜሪካ ለስራ ሲያቀኑ የH1B ቪዛ ከዚህ በኋላ
ሲሰጥ የማህበራዊ ሚዲያቸው እንደሚታይም ተነግሯል። ይህን ተከትሎ የአሜሪካ ስቴት ዲፓርትመንት የዚህ ቪዛ አመልካቾች የማህበራዊ ሚዲያቸውን ወደ ፐብሊክ እንዲቀይሩ ያዘዘ ሲሆን የአሜሪካን ብሔራዊ ጥቅም የሚጎዳ ተግባር እንዳልፈጸሙም እንደሚታይም አስታውቋል። የኤች1ቢ ቪዛ የአሜሪካ ተቋማት በተለይ በሕክምና በቴክኖሎጂና በፋይናንስ ላይ ልዩ ችሎታ ያላቸውን የውጭ ሀገራት ዜጎች እንዲቀጠሩ የሚፈቀድላቸው ሲሆን ከማህበራዊ ሚዲያ ፍተሻው በተጨማሪ ደግሞ አመልካቾች በኦንላይን ደህንነት፣ በሀቅ ማጣራት፣ በመረጃ ማዛባት፣ በይዘት ቁጥጥርና በሌሎችም ተያያዥ የሆኑ ጉዳዮች ላይም ስለ መስራታቸው ይታያል ተብሏል። አሜሪካ ከዚህ ቀደም በተራድኦ ድርጅቷ በኩል የሚደረጉ የመረጃ መዛባትን መከላከልና የሀቅ ማጣራት ስራዎችን ትደግፍ እንደነበር የሚታወስ ሲሆን አሁን ላይ ግን ግለሰቦቹ በእነዚህ ዘርፎች መስራታቸውን ቪዛ ለመስጠት መታየት ጀምሯልም ተብሏል። በአሜሪካ ስደተኞች መታሰር መጀመራቸውን ተከትሎ ኢትዮጵያውያን ከባድ ስጋት ውስጥ ገብተዋል ተባለም። በአሜሪካ ሚኒሶታ ግዛት ሶማሊያውያን ስደተኞች በቁጥጥር ስር መዋላቸውን ተከትሎ ለኢትዮጵያውያን ስደተኞችም ከባድ ስጋት መሆኑ ተነገረም። ይህንን የተናገሩት በሚኒሶታ ግዛት የስደተኞች ጉዳይ ጠበቃ የሕግ ባለሙያ የሆኑት አቶ ሙሉ ዓለም ጌታቸው ሲሆኑ በሚኒሶታ ከ80 እስከ 100 ሺህ የሚገመቱ ሶማሊያውያን ስደተኞች እንደሚኖሩ ገልጸዋል። በዚህም የኢሚግሬሽን ባለስልጣናት እነዚህ ሶማሊያውያን ከዚህ ቀደም በኮቪድ ሰዓት ላይ ሚኒሶታ ላይ የነበሩና ከዛም ቀጥሎ ከኮቪድ በኋላ ተይዘው የመጡ በተለይ በኢኮኖሚ ዝቅተኛ የሆኑ ማህበረሰቦችን የሚደግፉ ፕሮጀክቶች ላይ ከሚሳተፉ ሰዎች በብዛት ሶማሊያውያን ስደተኞች እንደሚገኙበት አንስተዋል። ይሁን እንጂ በተሳተፉበት ሂደት ውስጥ ብዙ ገንዘብ ተመዝብሮ ነበር ያሉት የህግ ባለሙያው በምርመራ በኋላ ላይ በፍትህ ሚኒስቴር ሲመራ ገንዘብ ወስደው ከተገኙት ውስጥ ትልቅ ገንዘብ የወሰዱት ሶማሊያውያን መሆናቸውን ገልጸዋል። አያይዘውም ከዚህ ቀደም ወደ ኬንያና ወደ ሶስተኛ ሀገር ገንዘባቸውን አሸሽተው ነበር ያሉም ሲሆን የሶማሊያን ማህበረሰብ በአብዛኛው ማዕከል ያደረገ ወይንም ወደ ዋሽንግተን ፖለቲካ ውስጥ ያመጣ ዋነኛው ይሄኛው ነው ሲሉ ሶማሊያውያን ጋር ዘመቻ መከፈቱንም ተናግረዋል። ይህን ተከትሎ ለኢትዮጵያውያኖችም ከባድ ስጋት ሆኗል ያሉም ሲሆን በምክንያትነት የጠቀሱት ደግሞ በአብዛኛው ነጮቹ ኢትዮጵያውያንና ሶማሊያውያንን አለመለየታቸው ነው ብለዋል። በተጨማሪም እንደ ማህበረሰብ አሜሪካዊ ዜግነት ያላቸውና በቤተ ክርስቲያናት እንዲሁም በመንግስታዊ ያልሆኑ ድርጅቶች ያሉ ሰነድ የሌላቸውና ጉዳያቸው በሕግ ሂደት ያሉትን ወገኖች የመርዳት ግዴታ እንዳለባቸውም ተናግረዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት